በአሜሪካን ሀገር መታከም ይቻላል ያልታከመበት አንዱ ምክንያት ምንድነው? የባለቤቱ አልተረዳችውም፣ ፍቃደኛም አልነበረችም። ለምንድን ነው ፍቃደኛ ያልሆነችው? ባለቤቱ ይህንን ጉዳይ በደንብ እናወራበታለን፣ እንድናወራበትም እንፈልጋለሁ። እናንተ እንደ ቤተሰብ እንደ ቅርብ ቤተሰብ የምታውቁት ነገር ካለ ብታካፍሉን፣ አይ ይሄ ባይነሳ ጥሩ ነው ካላችሁ ደግሞ መዝለል እንችላለን። ግን ፈቃደኞች ከሆናችሁ ብታካፍሉን ደስ የሚለን ነገር። የምታውቁት ነገር ነበር ወይ? ምንድን ነው ነበር? ፈቃደኛ አይደለችም ማለት በራሱ ምን ማለት ነው? ሚስት ነች፣ ትዳር ነው፣ ልጆች አሏቸው። ስለዚህ ከልጆች ማለት የባል ህይወት አይደለም ወይ? ምንድን ነው ፈቃደኛ አይደለችም ማለት? የምታውቁት ነገር ካለ እስኪ ወንዴ የምትነግረን ካለ። እንግዲህ እኔ እንዳልኩ ያው ህንድ ሄድን፣ የህክምናው ፕሮሰስ ተጀመረ። 40 ቀን ነው እየተቀመጥነው። እኔ በ40 ቀን ውስጥ በጣም ብዙ ነገር ነው ያወራነው። እኔ እንደውም ያን አጋጣሚ በጣም ስለምፈልገው አነሳን በትዳሩ ጉዳይ። እንዴት ነው ነገር አልኩትኝና እስከ መቼ ድረስ ነው በዚህ ሁኔታ የሚቀጥለው? ትዳርህን ነው ትዳርህ በቃ በዚህ ሁኔታ እስከ መቼ ነው የሚቀጥለው? ወይ አንተ ወደዛ ሄደህ አሜሪካን ሀገር መስራት ያለብን ስራ መስራት አለብህ፣ ተጨማሪ ሙያህን እንኳን የምትወድ ከሆነ እዛው አብረህ እየሰራ እንደ ሌሎቹ አርቲስቶች እንደዛ መኖር አለብህ፣ ወይም እሷ ወደዚህ መጣት አለባት የሚል ነገር አነሳሁኝ። አይ እሷ ወደዚህ መጣት አትፈልግም እና እንዴት ነው በዚህ ሁኔታ የሚቀጥለው የሚል ነገር አነሳሁኝ። ግን ዞሮ ዞሮ ምንድነው እኔ ያው እሱም ጋር ስናወራ የነበረው የነገረኝ አንደኛ እሱ ትክክለኛ ማንነቱ ፒውርሊ ነፃነትን አባትነቱን ሳይሆን የሚፈልግ የነበረው ጥቅሙ ነው። ምን ማለት ነው ጥቅሙ? ማለት በቃ እሱ ከዚህ እንደውም የነገረኝ መጨረሻ ላይ የተግባቡትና የተማመኑት ከኢትዮጵያ እሱ እንዲኖር እሷ እዛ እንድትኖርና ልጆቹን ግን ሳያቋርጥ በየወሩ በፋይናንስ እንዲያግዝ በሚል እንጂ በዛ ደረጃ ተግባብቶ እሱም ያው እስከ መጨረሻ ሰዓት ድረስ በየወሩ $2000 እና ልጆቹ ምንም ሳያቋርጥ እያንዳንዱን ገንዘብ እያገዘ ልጆቹን እንዳሳደገ። አሜሪካ ቤት ውስጥ ወደቀብኝ አለች። ሐኪም ቤት ገባ። እዛ እንደምታውቀው አስተማሚ ምናምን ብዙ የለም፣ ስራ ነው እና እዛ ያልተመቻቹለት ነገሮች ነበሩ። ምንድናቸው ያልተመቻቹለት ነገሮች? በወቅቱ ለኔ የነገረኝ በጣም አዝኗል። ብቻ እዛ ጋር ጥሩ ነገር አላገኘም። አሞታል፣ ግን በቃ ከፍቶት ነው የመጣው። እዛ ሄደ፣ ተኝቶ ነበር። ተኝቶ እዛ ነው ጉበት ነው ብለው ያሉት ማለት ነው። ጉበቱ እንትን ብሏል ምናምን እና ከዘር ነው አለ እና ብቻ ትንሽ ተጋጩ ሁለቱ። ማናቸው የተጋጩ? ባልና ሚስቶቹ ማለት ነው። ነፃነትና የነፃነት ሚስቱ ባለቤቱ ተጋጭተው ደወሉልኝ ለኔ ማለት ነው። ሲደውሉኝ እሱ መቃይ መቀየር አለበት አይነት ነው፣ ወረፋ ያዝ ምናምን ሲባል የምናወራው እኔ አይ የምናወራው ነገር አለ ስመጥቼሽ ከዛ ወረፋውን ይዤ እመጣለሁ የምናወራው ነገር አለ አለኝ ለኔ ማለት ነው። ከዛ በቃ መጣ። ሲመጣ ግን እኔ የዛኔ ነው ያለቀስኩት። በቃ ለምን? ኤርፖርት ላይ እኔ አሁን ስልኬ ላይ ነበረ ቪዲዮ ቀርጬው ነበረ ስቀበለው፣ ሁልጊዜ ሲሸኘው ሸኘዋለሁ፣ ሲመጣም እቀበለዋለሁ። ሳየው በቃ በጣም የሚያሳዝን ሆኖ ነው ያገኘሁት። በቃ አሁን ቪዲዮ ላይ አንዳንዴ በጣም ደክሞት ማለት ነው የደከመው ሰዓት የሆነ ጠባሳ ፊቱ በጣም ተጠብሶ ከንፈሩ ለምጽ ሆኖ በጣም የሚያሳዝን ሆዱ አብጦ እግሩ አብጦ በጣም በስቃይ ነው የመጣው። ተንቀጠቀጥኩ በቃ እኔ። ከዛ ወንድሜ ታናሼ ነበር ፊቱ እንዳታለቅሽ ምናምን ብሎኝ ተደብቄ መኪና ውስጥ አለቀስኩ። መቅረጽ ራሱ አልቻልኩ። ከዛ ቤት ሄድን። ሁሉም መጡ። ጸጉር ቆራጩ መጣ፣ እግሩን እያሸን በበረዶ ምናምን በቃ አቢ እና አቢ ነበረ። አቢ ምግሩና ምናምን በቃ ምናምን ብለን እዛ ጋር በቃ አወራን። ከዛ በኋላ ነው እንትን ማለት አለ ተመልሼ ወደ አሜሪካ አልሄድም ማለት ነው። ተመልሼ ወደ አሜሪካ አልሄድም። ለምንድን ነው ተመልሶ ወደ አሜሪካ ያልሄደበት ምክንያቱ? እንደው ነፂ በህይወት እያለ ካጫወተሽ ከነገረሽ ለተመልካቾች ብታደርሽልኝ ደስ ይለኛል። ለምን ነበር መሄድ ያልፈለገው? ፈቃደኛ ኮንሽ ብቻ? እሺ ብቻ ደስተኛ አልነበረም በህይወቱ። በአሜሪካ ህይወቱ ነው ደስተኛ ያልሆነው ወይስ በትዳሩ ነው ደስተኛ ያልሆነው? በትዳሩ ደስተኛ አልነበረም። አትረዳውም ነበር እሷ አትረዳውም። እናቱ ከዚህ ነገር ታቀብላለች፣ እሷ ከዛ እንትን ትላለች። ያ ነው ህይወቱ። በቃ በጣም በመስቀልቅል በቃ ይሄን ህይወት እስኪያማርበት ድረስ ነው ይሄ ነገር ለኔ ማለት ነው። እና ደስተኛ አልነበረም። ፋሲካ እናስገባ ኩላችሁ ጋይስ የለሁም
እንዴት ናችሁ ጋይስ? ሰላም ነው። እንዴት ነው? እንዴት ነሽ? ታኩሬ አይ ሚስ ዩ አምሮብሻል። ፋሲካይ ሰው አልተቻልሽ። በእናትህ በርስዴ ደርሷል ይመርብኝ ብዬ ዋክስ ፊቴ ልጣይ ሴትዮዋ ተመላልጬ በፊልተር ተደብቄ ነው ያለሁት። ስንት ዓመትሽ ነው የምታከብሪው? አንድ ነው ውዴ። ስንት አከብራለሁ? 21 ልጅ ነሽ ገና ፍሬ ልጅ ነሽ። ፋሲካ የመንጃ ፈቃዱን ፈተና መፈተን ከጀመርሽ ጀምሮ ነው ፋሲካ። ኧረ ጉማኔርማ ግድ ነው አድርጊበት። እንዳውም የሚባል ሰውዬ ማሮቼ ለአንገቴ ወርቅ ለልደቴ ካሰባችሁ በቃኝ። በገብርኤል የእጅ ብራስሌት ነው እሺ ያሌለኝ ከፈለጋችሁ መግዛት። የአንገት ወርቅ በዛብኝ አይደለ? ምንድነው ፊትሽን ዋክስ የተደረግሽው? ኧረ እሷማ ሌላ ቦታም ብላኝ ነበር። የቁልፍ ጠብቀኝ ለሰኞ ቀጠሮ ያዝን። እኔ መች አበድኩኝ? የታችኛውን አሳልፌ የምሰጠት አፈርት ብላና እንዴት አድርጌ ነው በረዶ ማረግበት? እንዴት አድርጌ ምለው ነድጄ ነበር መድኃኒዓለም አንድ አባ ኧረ በእግዚአብሔር አንድ አባ በልደቴ ቀን እየተበራገርኩ ሄድ ነበር። እግዚአብሔር አተረፈኝ። እዛ በር ላይ አላልፍም። ሳምንት ተመላልሶ እኮ ነው ያሌክስ ያለቀው። አናቱ ተልቆባቸው የፋሲካን ደግሞ አስበው። ፋሲካ እዛ መግባቴ ነው ሳንጣ ይዤ አንድ እኮ ነው ታውቃለህ። ታኩር በሴቷ ይልላል። አፈር ብላ አልገባኝም። ምን ለማለት ፈልጎ ነው? እኔ ፋሲካ እኮ ፋሲካ ሰፊው ፊልተር ኮንታር ይሰንሰጉር ሸጠዩ የትኛው መላጣችሁ ጋይስ ታብታባሉ ናዩ ምንድነው የምትለው? ሚዜ ለምን አትሆንም? ሚዜ ቢሆንስ ነው? እኔ ሚዜ ኮንኩ አብሬ እሱ ሚዜ ሆነ ከሌላ ሴት ጋር ሚዜ ሆነ። አይ ሰርግ ላይ እንዴ እማ አንቺ ምን እሺ ነው? ግን እሱ